በጉጉት ሲጠበቅ የነበረው የዲኤንኤን ውጤት እንግዲህ በዛሬው ዕለት መጥቷል ማለት ነው። ሀኒቾ በጣም ደስ ብሏታል። ምክንያቱም ሀኒቾ አሸናፊ ሆናለች። ሰው በተናገረ አይደለም። ምክንያቱም እውነተኛውን ማንነቱን የያዘ ሰው እንደሚያሸንፍ ምንጊዜም ተናግራ ነበረ። እንግዲህ የዲኤንኤን ውጤቱ እንደመጣ ለመቀበል እንግዲህ ሁላቸውም ሄደው ነበር። በተለይ አያትየዋ ሀናዬ አይዞሽ ስትል ወይዘሮ ሚላት ደግሞ እርግብዬ አይዞሽ እያሉ ነበር የሄዱት። እርግብም ወይዘሮ ባዩሽ የነገረቻትን ይዛ በኮንፊደንስ ነበር ሄደችው። ዶክተሩ ግን ወይዘሮ ባዩሽን አዋርዷታል። ያመነችው እንዳላመነችው አድርጋው አግኝታው ተናዳለች። እሷ ግን ምንም እኔ ነኝ የማሸንፍ መስሏት ነበር። ዶክተሩ ሀና በምትናገረው ንግግርና ሀና እንደማትተወው ወደኋላ ሲያስበው የለበስከው ገዋንና የተቀመጥክበት ወንበር ምንድን ነው ታማኝነትህ ስላለችው ሀሳቡን ቀይሮ እንግዲህ እንደ ፕራንክም አድርኩት ብሎ ባዩሽን አዋረዳት። ውጤቱ እንዲከፈት ሁላቸውም አይናቸው ፈጦ ሳለ ውጤቱ ተከፍቶ ሲነበብ ሀኒቾ ሆነች ማለት ነው። እንዲዜ እርግብ ተደናገጠ፣ አይኗ ፈጠጠ። ወይዘሮ ባዩሽን ውጪ ከዚህ አንቺ አታስፈልጊም ብሎ ነበር ያላት። መጀመሪያውንም እንዳትመጪ አንቺ ብሎ አስጠንቅቋት ነበረ። ነገሮችን ታበላሻለሽ እና እንዳትመጪ ብሎ ቀድማ ሄዳ አናግራው ነበር። እነሱ ከመግባታቸው በፊት ውጭ ብሎ አንቺ መገኘት የለብሽም እዚህ ቦታ ላይ ነበር ያላት። ወይዘሮ ሚላት ማመን አቃታቸው። አያቷ በጣም ደስ አላትና ተነስታ ሀንዬን አቀፈቻት። ሀንዬ እኔ እኮ መጀመሪያውንም አንቺ ነሽ ብዬሻለሁኝ። በተለይ በልጅነትሽ የምታደርጊልኝ ትዕግስቶች ሁሉና ነገሮቹ ብዙ ነገሮቹ እየተመሳሰሉብኝ ነበረ። መጀመሪያም ይዛት ከሚሄዷ በፊት ሀንዬ ውጤቱ ሆነም አልሆነም ሚላት ተቀበለችሽም አልተቀበለችሽም እኔ ወስጄ አሳድግሻለሁ። ከዚህ በኋላም አይ እንኳን እዚህ ደርሰሽልኝ አያቴ እንኳን አሁን እንደዚህ ሁኜ ትልቅ ደረጃ ደርሼ በልጅነቴም እኮ በጣም ተወጅኝ እንደነበረ እርግጠኛ ነኝ። የፈለግኩትን ነገርን ሁሉ እንደምታሟልልኝ ሁሉ አለቻት። አዎ ግን አንቺ አሳሳች መጥት ስታሳስተኝ ነገሮችን ዘንግቼ ነበር፣ ይቅርታ አድርጊልኝ። ወይዘሮ ሚላት የምትለው ግራ ገባት፣ አይኗ ፈጠጠ። አንዴ ዶክተሩን፣ አንዴ እናቷን፣ አንዴ ሀናን ሁሉ ነገር መመልከት ጀመረች። ቁጭ ብላ ሀናን ስታደርጋት የነበረው ስትሰድባት የነበረው አጥንትና አእምሮ የሚሰብር ቃላቶቿን አስታወሰች። ይህን ነገር እውነት ያደረኩባት በልጄ ላይ ነው ወይ ብላ ራሷን ወቀሰች። ማመን አቃታት። እርግብ ግራ ተጋባች። እንግዲህ እርግብ ከአለፈው ፓርት ላይ እናቴ እያለች እየተቃለጠች ምግብ እያቀረበች ቁርስ ባፏ እያጎረሰች ሀናንም ኪችን ሂዳ እንድትዋረጂ ትንሽ ቀረሽ፣ እውነትነቱ ሊወጣብሽ ነው እያለች ስትላት እንደነበር ሁላችንም አይተናል። ሰላም እንግዲህ ውድ ተመልካቾቼ እንኳን ደስ አላችሁ ሀኒቾ ሁና ስለተገኘች። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ተወዳጁና በጉጉት የምንጠብቀው ልብ አንጠልጣዩ የኖላዊ የሀና ውጤት እንግዲህ መጥቶ ሀኒቾ ሁናለች አሸናፊዋ ማለት ነው። ሁላችሁም እንደምትደሰቱ እርግጠኛ ነን። ግን ዶክተሩ ይቀይረዋል እያለ ብዙሃኖቻችን ተናግረን ነበር። ሆኖም ግን ዶክተሩ ሀና ጠንከር ያለችና የማትመለስ እንደሆነችበት ተረድቶ ሲያስበው ይቺ ልጅ አትተወኝም፣ ወደፊት ደግሞ የተበለጠ ከዚህ የበለጠ ችግር ውስጥ ገብቼ ለታማኝነቴም አለማገልገሌ ያሳፍረኛል ሲል እንደገና አንስቶ አውጥቶ አውርዶ ያሸገውን መረጃ ቀይሮ እንግዲህ የሀናን አድርጎ አስቀምጦ ጠበቃቸው ማለት ነው። በሚገርም ሁኔታ በጣም ደስ ይላል። እና እንግዲህ ሀንዬን ብዙ ጊዜ እሱም ስላጨናነቃት ይቅርታ አድርጊልኝ ሀንዬ፣ በአባትሽም ሕክምና አጨናንቄሽ ነበር፣ በዚህም ደግሞ ነገሮች እንዲህ ናቸው እንዲህ ላይሆኑ ይችላሉ ብዬሽ ነበር፣ ይቅርታ አድርጊልኝ አለ አይኑን አፍጥጦ። አንቺ ግን ጠንካራ ወደኋላ የማትመለሽ ጎበዝ መሆንሽን በዚህ አጋጣሚ ሳላመሰግንሽ አላልፍም አለና
እንግዲህ ዶክተሩ በጣም ባላሰበው መንገድ ራሱን ቶሎ ብሎ ከመዋረድ ቀይሮ እንግዲህ ሀና እንደሆነች አሳውቋል ማለት ነው። በእርግጥ ወይዘሮ ባዩሽም እያሰማችኋት ከሆነ ሀና እንዳልሆነች እርግብ እንደምታሸንፍ ስለነገረቻት በኮንፊደንስ ነበር የሄደችው። ግን ተዋርዳ እርግብ ተመልሳለች። ከዛም በላይ አልፎ ደግሞ አባቷ በጣም ሲሰማ በስልክ ተደስቷል። ምን መጀመሪያውንም እኮ ሀናዬ ነች ልጄ ብዬ ነግሬያችኋለሁ። ሚሉ ነሽ እንጂ አልቀበል ያልሽው እኛ ሁላችንም አምነናል ብለው እነ ሰላም እነ ምላሴም በጣም ተደሰቱ። በተለይ ሰላም ጸሎት የደረሰ እኔ ይቺ ልጅ እህቴ እንዳትሆን ብዬ ጸልዬ ነበረ። ከዚህ በኋላ ደግሞ ብዙ ጸሎት አበዛለሁ እስከ ማለት ድረስ ተናግራለች። ምላሴም በጣም ሀና መጀመሪያውንም እኮ እህቴ ትመስል ብትሆን እያልኩ መኝሽ ነበረ እና ደስ ብሎኛል ብለው ሁላቸውም ደስታቸውን ገለጹላት። ግን ባዩሽ እባክሽ አንቺ ሚላትን አታቂም፣ ሹልክ ብለሽ እንደ ሌባ ወጥተሽ ብትሄጂ ይሻልሻል እያለች ቴረር ስትነፋባት ነበር። እሷ ደግሞ እትዬ ብዙ ነገር ያደረጉልኝ ናቸው፣ ደግሞ ልጅ ነኝ ብሎ መቅረብ ኃጢአት አይደለም። እኔም ከታሪኩ ጋር አንድ አይነት ስለሆነብኝ ነው። ታሪኩ ሆነም አልሆነም እትዬ ካደረጉልኝ ውለታ በላይ ብዙ ነገር ስላለ ጥፋትም ካለብኝ መሰቀልም ካለብኝ ይሰቀላለሁ እንጂ ሹልክ ብዬ አልጠፋም ብላት ነበር። ምክንያቱም ሹልክ ብላ እንድትጠፋና በውጤቱ ቀን ሳትገኝ የቀረችው ፈርታ ነው ተብላ እንዲባል ነበር ስትገፋፋት የነበረው። በፍጹም ግን እሷም ከዚህ በፊት ለወይዘሮ ሚላት እኔ እኮ አፋፌን እያዛችሁኝ ነው እንጂ እርግብንና ወይዘሮ ባዩሽ ከጸሎት ደርሰው ቤተ ክርስቲያን አንድ ነጠላ ለብሰው ሲመጡ አይቻቸዋለሁ ብዬ ልነግርህ ስል አፌን እያስያዝኩኝ ነው። ስለዚህ ከዚህ በፊትም ከኪችን ዘግተው ሲመካከሩ ሰምቻቸዋለሁ። እንዲሁም ደግሞ ትላንትናም መጸዳጃ ክፍል ዘግታ ምን ደረሽ እያለ ስትላ ሰምቻለሁኝ። ሌሊት ስልክ እያወራች እንደምታድር ስታወራ ሰምቻለሁ። ይህ ሁሉ ግን ብነግራችሁ እኔን ሌባና ውሸታ መቅጠፍጣፊ ስላደረጋችሁኝ አትረዱኝም። ግን እሱ የማምነው ኪዳነ ምሕረት እናቴ ነጻ ታወጣኛለች ብዬ ነበር አሉ አባት። በነገራችን ላይ ሀና የሆነችው ችግር አላት፣ ትጨናነቃለች። ችግሯን ለእኔ ብትናገር መፍትሄ ታገኛለች እያሉ ነበረ ለአሲር። እባክህ ደውልልኝ ተጨንቄያለሁ ሲል እሷም ቤቷ ሁና አባቷን ተለይታ ድራ እየተጨናነቀኝ ነበር። አረ መብርሃኔ ድረሽልኝ፣ ምንድን ነው ይሄ መጣብኝ ጭንቀት? ከአባቴ በሽታ በላይ ደግሞ ይሄ ነገር ነው ራሴን የወይዘሮ ሚላት ንግግር እያስጨነቀኝ ያለው በሚል ጸሎት እያረገች ነበር። ድንገት እሱ ደውሎ አሲር አባትሽ እኮ ይፈልጉሻል። በዚህ ሰዓት በደህና ነው አባቴ ምን ሆነብኝ ስትል ና ዝም ብለው ይጨናነቃሉ፣ ስለሚጨናነቁ አንቺም ተረጋግተሽ አናግሪያቸው ብለሽ ነው። እኔም እኮ እንቅልፍ አልወሰደኝም አሲር አለችው። ለምን ይሄ የማንነት ውጤት እያጨናነቀች ነው ሲላት፣ አዎ አለችው። ምንም እኮ አልተቀበሉኝም፣ አላመኑኝም። እባክሽ በፈጣሪሽ መኒ ይቀበሉሻል። ትክክለኛ መረጃ ከሆነ አይዞሽ አትፍሪ ሲል አበረታታትና አባቷን እንደ ሀኒዬ በውስጥሽ ያለውን ነገር እኮ ለእኔ ብትነግሪኝ መፍትሄ አልጠፋም። ለምንድን የተጨናነቅሽበትን ነገር ማትነግሪኝ ሲሏት፣ አባ ምንም አልተጨናነኩም፣ ዶክተሩ ሕክምናው መጥፎ ነው አለሽ እንዴ አሉ። መቼም እሳቸው በራሳቸው ህመም ነው እንጂ የሚመስላቸው ይሄኛውን ችግሯን ስላልሰሙ ቶሎ ብለው ወደ ራሳቸው ጤንነት ነበር የሚጠይቁት። አባ አሁንማ ጥሩ ደረጃ ደርሰሃል፣ የመጨረሻው ሕክምና ልታረግ። እሱንማ ዶክተሩ ነገረኝ። ሌላ ነገር እንደው አንቺን የሚያስጨንቅሽ ምንድን ነው ብዬ ነው እንጂ። ወይንስ ይቺ የስራ ኃላፊሽ አልከፍልም አለችሽ እንደ ገንዘቡን አላት። አረ በፍጹም አላለችም፣ እንደዚህ አይነቱን ነገር አትሰብ አለችውና ዘጋች። እንደው ይቺ ልጅ እኮ የተጨነቀችበት ነገር ከኔ ቢደርስ መፍትሄ አያጣም ብለው አሉ። እውነታቸውን ነው። እውነት ያለው አሁንም ቢሆን ትክክለኛው ከዲኤንኤን የበለጠው ውጤት የሚያመጣው ተብሎ መጀመሪያም ወደዛ ሳይመራ ቤተሰብና ወላጅ ቢሰበሰብና ቢመካከር ሀናዬ እንደሆነች ከመጀመሪያውም ይታወቅ ነበር። ግን ሀናን በማስፈራራት ዶክተሩም ሆነ ባዩሽ ብን አድርገው ሊሰዷት አስበው ነበር። ብን የምትል ልጅ ግን ሁና አልተገኘችም። ጀግናና ጎበዝ ሁና አስፈራሪ ሁና መታባቸዋለች። ለሚጠይቋት ጥያቄ ወደኋላ አትመለስም። ፊት ለፊቱን የሚመጣውን ነገር እጋፈጣለሁ
ብላ ተቆርጣ ተነስታለች። በዚህ ጊዜ ግራ ተጋብተው ነበረ እና አሁን እንግዲህ ምላሴና ሰላምን በጣም ተደስተዋል። አሁን ትልቁ ነገር ደግሞ ተምቹና እሱ ተገናኝተዋል። ተምቹ እንዴት አድርገው ያን ነገር እንደወሰዱትና ያ መስቀል እዛ እንደሆነ እንግዲህ ታሪኩን ደግሞ ተምቹ ሙሉ ለሙሉ ለአሲር ያወራውና ከምን ተነስተው ከምን ደረጃ እንደደረሱ ግልጹ ይነገራል። አንዳንዶቻችሁ ኮመንት ላይ እኛ ባዩሽን እኮ ሀናን በምን መንገድ አወቀቻት? እንዴት አባቷን አወቀችው? እንዴት አባቷ ጋር መስቀል መኖሩን እና ፎቶ መኖሩን አወቀች? ይሄ ፓርት እኮ አልተነገረንም እያላችሁ ኮመንት ላይ እየጠየቃችሁን ነው። እንግዲህ ቅድሚያ ከተናገሩ ስለሚያስታውቅ ወደኋላ ከዚህ በኋላ ባዩሽ እንዴት አድርጋ እንዳስወሰደችውና ሀና ጋር ያላትን ግንኙነትና ዝምድና ያሳውቃሉ ብለን እንግዲህ ዳይሬክተሩን እንጠብቃለን። የብዙዎቻችሁ ጥያቄ ነው። ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ እስከምንገናኝ